አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። ያዕቆብ ከቤርሳቤ ወደ ካራን ሲወጣ እኔ ቅዱስ ሚካኤል እኔ በሱ ልክ የምወደው ወንድ አርቲስት የለም። በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። ኢየሱስ ክርስቶስ እኔ የምር ነው የደበረኝ። እግዚአብሔር የምር ሰላም እንደምናላችሁ። ዛሬ እንግዲህ የመጣ ነው እጅግ በሚያሳዝን ሁኔታ ነው። ነጻነት ወርቅነህ ወንድማችን ከዚህ ዓለም በሞት ተለይቷል። አርቲስቱ ወንድማችን የሞተበት ምክንያትም ታውቋል። አሁን ወደ እናንተ መረጃውን ላደርሳችሁ ወደድኩኝ። ነጻነት ወርቅነህ ግን ከመሞቱ በፊት ያስተላለፈው መልእክት መጀመሪያ አይተን እንመለስ። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እንግዲህ ወንድማችን አርቲስቱ በዚህ ልክ ነው። ቀድመው ሰዎች እንደዚህ ሆነ እያሉ ሰዎች ስለ ሰው የሚናገሩትና ወንድማችን ቀድማችሁ ልባችሁን የሰበራችሁ ሰዎች ለቤተሰቡ ያስፈልጋል፣ ለሀገር ያስፈልጋል። የምንወደው ለሀገራችን እጅግ ታላቅ ስራን የሰራ በተለይ በኢትዮጵያ ህዳሴ ግድብ ጊዜ የተሰራው ስራ እጅግ ደስ የሚል ለታሪክ የሚቀመጥ ለአሻራ የሚቀመጥ የሰራው ታሪክ የሰራ ወንድማችን ነው። እናንተ በቲክታክ እና በዩቲዩብ ገና ሰው ሳይሞት የሰው ልጅ መቼም መሞቱ አይቀርም። ነገር ግን እናንተ ክፉ ሐሳብ እየተመኛችሁ የሰውን ስነልቦና የጎዳችሁ እህቶችና ወንድሞች አሁንም ብተው መሞታችን አይቀርም። ነገር ግን እንደዚህ አይነት ተግባር ባሰሩ መልካም ነው። ከዚህ ጋር ተያይዞ ታዲያ ጠቅላይ ሚኒስትር አብይ አህመድ ስለ ወንድማችን አሟሟት ያስተላለፉት መግለጫ አለና ምን ይላል? የእሳቸው ጽሑፍ ነጻነት ወርቅነህ በድንገት በማረፉ ከፍተኛ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2018 ዓ.ም የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሉንም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦችና ለአድናቂዎችህ በሙሉ መጽናናትን እመኛለሁ ሲሉ ክቡር ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። እንግዲህ ይህ ወንድማችን የምታስታውሱት ነው። አባይ ግድብ እያሳሳቀ ከና አዳነች አቤቤ ታላላቅ የሀገር መሪዎች ጋር ተገኝቶ ታሪክ የመዘገበውን ስራ የሰራ ወንድማችን ነው። አሁንም መጽናናቱን ይስጠን። ትልቅ ሰው አተናል። ነገር ግን ወንድማችን አርቲስት ነጻነት ወርቅነህ ስለ ሰዎች እንዲህ ሲል ተናግሮ ነበረ። ያው እኛ ደግሞ አንናገርም፣ ሰው አንመስላቸውም። አንዳንድ ሰዎች እኛ አሁን ሀዘን ላይ ስለሆኑ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። የሆነ ነገር ሲሆን ተው ማለት አለብን። ቀድማችሁ ተው ማለት አለባችሁ። ሰው ከመናገሩ በፊት ሰው እንደዚህ ሆነ ብለን ከመናገራችን በፊት ቀድመን ብናሳውቅ፣ የሰው ልጅ ጄጅ ከማድረጋችን በፊት ራሳችን ማንን ብለን ብንጠይቅ መልካም ነው የሚል አስተሳሰብና መልእክትን አስተላልፎ ነበረ። ነገር ግን ነጻነት ወርቅነህ አሁን ቀደም ታሞ ነበረ። ፊቱ የተለያየ ገጽታ ቀይሮ ነበረ። ወደ ውጭ ሀገር ሄዶም ታክሞ ነበረ። ነገር ግን የሞተበት ምክንያት ዋነኛው ምንድነው የሚለውን ስንመለከት
የደም ካንሰር አለበት የሚባል መረጃዎች እየወጡ ነው የሚገኙት። እንግዲህ ወንድማችን ብዙዎች ታከም፣ ለምንድነው እንደዚህ የምትሆነው? ወደ ተለያዩ ሀገራት ደህ ቅድሚያ ራስክን ተቆጣጠር የሚል መረጃዎች እየወጡ ነበረ። እሱም ግን ደና ነኝ ከ2 ሳምንታት በፊት ደና እየተንቀሳቀሰ የተለያዩ ፕሮግራሞችን ሲሰራ የነበረ እንደሆነ የምታውቁትና የምናስታውሰው ነው የሚሆነው። ነገር ግን የሰው ልጅና እንጨት ተሰባሪ ነው። እንዲሁ እያየነው ወንድማችንን አተነዋል። ፈጣሪ መጽናናቱን ለሁላችን ይስጠን። ወንድማችን ነጻነት ወርቅነህ ከሳምንት በፊት ኢንተርቪው ያደረገው እንዲህ ሲል ነበረ። በጣም ነው የሚወዱት የይልማን መዝሙር በጣም ይወዱት። ምን የምትለው ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አስታራቂ ዘንድ። እጅግ ልብ ይሰብራል። ማለት አብዛኛው የኢትዮጵያ ሕዝብ የሚወደው የሚያፈቅረው የሚከታተለው ታላቅ ሰው ነበረ። እንግዲህ ባለቤቱ ከልጆች ጋር ውጭ ሀገር ነው የሚኖሩት። ልጆች እንኳን አማርኛ አይችሉም። ግን እሱ የእግዚአብሔርን ቃል ያስተምራቸዋል። ከዘፈን ይልቅ እነዚህን የይልማን መዝሙር እንደሚያስጠናቸው ነው እንግዲህ እየተናገረ ያለው። ልጆች ደርሰውልኛል፣ 3 ልጆችም ደርሰውልኛል፣ ለወደፊት ፈጣሪ ከፈቀደ ብዙ ነገር እንሰራለን እያለ ሲያቅድና ሲያልም የነበረው ወንድማችን በአጭር ተቀጨ። ስለዚህ እኛ የሰው ልጆች ለነገ እናልማለን፣ ለነገ እንሰራለን፣ ለነገ እናስባለን። ግን ዛሬ እንሞት ነገ እንሞት፣ ዛሬ እንጠራ ነገ እንጠራ የሚለውን አናውቅምና እርስ በርሳችን ብንፈቃቀር፣ እርስ በርሳችን ደግሞ ባንበላላ፣ አሁን ያለንበትን ጊዜ ዘወር ብለን ልናስብ ይገባልና አንድ ስጦታ ተሰጥቶታል። ይህን ስጦታ እስኪ ላሳያችሁ። ባይዘወይ መታደል ነው። ይህን ስጦታ ለወንድማችን በዚህ ልክ ማበርከት በጣም ነው ደስ የሚለው። ከባለቤቱ ጋር ጥበቡን ያሳየበት ነበረ። ወንድማችንም በጣም ነው ደስ የሚለው። የእናታችን የቅድስት ኪዳነ ምሕረት ስዕለ አድኖ መሰጠቱ። እናቴ ቅድስት ኪዳነ ምሕረት ነፍስህን በአጸደ ገነት በወርቅ ጫማዋ ለተራበው ውሻ ውሃ ያጠጣች ቅድስተ ቅዱሳን ድንግል ማርያም ለአንተም ትድረስልህ ወንድማችን እንላለን። እኛ የሰው ልጆች ባለን ስጋዊ ምኞታችን፣ ባለን መንፈሳዊ ሆነ ስጋዊ ምኞታችን እመቤታችን ቅድስተ ቅዱሳን ከጎን ትሁን። እኛም ወደ አንተ መምጣታችን አይቀርም። የሰው ልጅ ሆኖ መቼም ፊትና ኋላ ነው። ለቤተሰቦች ሁሉ መጽናናትን እንመኛለን። ዜና አውታሮች ስለ ነጻነት ወርቅነህ እንዲህ ሲሉ ዘግበው ነበረ። ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ሁላችሁም ለአርቲስቱ ነፍስ ይማር በሉ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና እንዲሁም በሌሎች የጥበብ ስራዎች ውስጥም ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በዚህ ሰዓት እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። አንድ በጣም አስደንጋጭ መረጃ እየሰማው እገኛለሁ። ሁላችንም የምንወደው አንድ አርቲስት ህይወቱ እንዳለፈ መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ላይ ታዲያ እንዴት ህይወቱ አለፈ፣ ምንድነው የተፈጠረው፣ ማን ነው አርቲስቱ የሚለውንም ዝርዝር ነገር የምነግራችሁ ይሆናል። ነገር ግን እናንተ መረጃውን በትዕግስት ጠብቁም። እጅግ በጣም የሚያሳዝን ነገር ነው የሰማሁት። ይህ ነገር እውነት ባይሆን በጣም ደስ ይለኛል። ነገር ግን ማንነቱን እንደዚሁም ደግሞ ምን እንደተፈጠረ ዝርዝር ነገር መረጃን አደርሳችኋለሁ። በጣም እናንተ ነጻነት ወርቅነህ ሞተ። እኔ ቅዱስ ሚካኤልን እኔ በሱ ልክ የምወደው ወንድ አርቲስት የለም። በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። ኢየሱስ ክርስቶስ እኔ የምር ነው የደበረኝ። እግዚአብሔር የምር ነው። ታውቃችሁ አይደለም? እስኪ አትድረቁ። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንንም መልእክት ጽፎ ነበረ። እስካሁን ድረስ የነጻነትን ሞት ማመን አልቻልኩም። እውነት ለመናገር በአካል በህይወት አንዴ ነው አግኝቼ የማውቀው፣ ግን አብሮኝ ያደገ አብሮኝ የኖረ አይነት ሰው ስሜት ነው የተሰማኝ ያለው። እጅግ ማመን ከብዶኛል። እውነት ለመናገር ተነስቶ ፕራንክ ነው ቢለን
አላቅም ብቻ ለቤተሰቦቹ እጅግ መጽናናትን እመኛለሁ። እኛ በስክሪን የምናውቀው እንዲደነገጥን ቅርብ ያሉት ቤተሰቦቹ ማሰብ ነው። በተለይ ደግሞ ጓደኛው አስናቀ ንጉሴ ምን ያህል ሊሰበር ምን ያህል ሊሰማው እንደሚችል አላቅም። ፈጣሪ ብርታቱን ይስጣችሁ ለምትወዱት ለአድናቂዎች በሙሉ። እንግዲህ እንደ ኢትዮጵያ አጠቃላይ ለወንድማችን ካላቸው ፍቅር አንጻር ሁሉም ሰው ለምንድን ነው ህልም ቢሆን የሚል ሐሳባቸውን እየገለጹ ይገኛሉና ሰው ሲወዳችሁ ሰው ሲያፈቅራችሁ ሰው የሰው መውደድ ፈጣሪ ሲሰጣችሁ በዚህ ልክ ነው። አርቲስቱ እጅግ የሚደነቅ ስራ ሰርቷል። ታምር የሚባሉ ስራዎች ሰርቷል። ፊልሙ ዓለም ሰርቷል። በኢቢኤስ ቴሌቪዥን የተለያዩ ስራዎች በኮሜዲያነት ያልሰራቸው ስራዎች የሉም። እንደዛ ሲሰራ ደግሞ ቤተክርስቲያንን ሳይቀር በታላቅ አገልግሎት የሚያገለግል ወንድማችን ነው። መቅዶኒያን ሲረዳ የነበረ ወንድማችን ነው እና በጎ ሰው አንዳንዴ በዚህ ምድር የመቆየት አቅሙ ዝቅ ይልብኛል። እንደኔ መልካም ሰዎች በዚህ ምድር ብዙ የሚቆይ አይደለም። ፈጣሪ መልካሞችን ይወዳልና ለወንድማችን አሁንም በድጋሚ ነፍስን በአጸደ ገነት አኑርልህ እንላለን። ስለ አርቲስቱ አሟሟት በዚህ ልክ ልናደርሳችሁ ፈለግን።